ምንም ሜካፕ ሳይቀቡ ውብ ሆኖ መገኘት ደስ የሚል ነገር ነው። ያለ ሜካፕ በየቀኑ ቆንጆ መሆን የማይፈልግ ሰው ያለ አይመስለኝም። እውነት ለመናገር በተፈጥሮ ብቻ መዋብን የመሰለ ነገር የለም። ሰላም የሙኒት ቤተሰቦች እንዴት ናችሁ? ለትንሽ ጊዜ ጠፍቼ ነበር። ዛሬ በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ በተፈጥሮ መንገድ ያለ ሜካፕ እንዴት ውበታችንን መጨመር እንደምንችል እናያለን። ተከታተሉ። የመጀመሪያው ውብ ሴቶች ላይ የምናየው ነገር ጥርት ያለ የፊት ቆዳ ነው። ሜካፕ ስንጠቀም ፊታችን ላይ ያሉትን ጥቋቁር ነጠብጣቦች ወይም የቡግር ጠባሳዎችን ፋውንዴሽን ሊሸፍንልን ይችላል። ነገር ግን እውነት ለመናገር አስተውላችሁ ከሆነ ሜካፕ ስር ያለው ቆዳችን ቡግር ካለው ወይም ሽፍ ያለ ከሆነ ፉል ፌስ ግላም አድርገን ራሱ ቆዳችን ላይ ሽፍ ብሎ ያስታውቃል። ለእይታም ደስ አይልም አይደል? ስለዚህ የመጀመሪያው ስቴፕ የፊታችንን ቆዳ መንከባከብ ነው። ስኪንኬር ሩቲናችሁ መሆን ያለበት ሁሌም ክሌንዘር፣ ሞይስቸራይዘር ከዛ ሰንስክሪን አለቀ። ምንም ኮምፕሊኬት ማድረግ አያስፈልግም። እነዚህን ሶስቱ ቀላል ስቴፖችን ለጀማሪ ስኪንኬር ሩቲን በጣም በቂ ናቸው። ያው ሶሻል ሚዲያ ላይ ስኪንኬር ሩቲን እያሉ የሚደረድሩት ነገር ብዙ ነው አይደል? እናንተ ግን እንደዛ ማድረግ አይጠበቅባችሁም። ስንጀምር ገና ቱማች ፕሮዳክቶችን በአንዴ ስንጠቀም የስኪን ባሪየር የምንለው ማለት ነው ልንጎዳው ስለምንችል ሶስቱን ቤዚክ ሩቲኖች ክሌንዘር፣ ሞይስቸራይዘር እና ሰንስክሪን ብንጠቀም ከዛ እያየን የሚያስፈልገንን ነገር መጨመር እንችላለን ማለት ነው። ለምሳሌ ያክል ሞይስቸራይዘር ስትመርጡ ፊታችሁ ኦይሊ ወይም ወዛም ከሆነ የምትመርጡት ሞይስቸራይዘር ኦይል ቤስድ አለመሆኑን ቼክ ማድረግ አትርሱ። ስትገዙ ላያቸው ላይ ላይት ዌይት ፎርሙላ የሚል መኖሩን አስተውሉ። በተቃራኒው ደግሞ ፊታችሁ ድራይ ወይም ደረቅ ቆዳ ከሆነ ቆዳችሁን በደንብ ሃይድሬት የሚያደርግላችሁን ሞይስቸራይዘር መምረጥ አለባችሁ። ሌላ ደግሞ እንደዚህ የፊት ቆዳችሁ ክሎግድ ፖርስ ወይም የተደፈኑ የቆዳ ቀዳዳዎች የሚያስቸግሯችሁ ከሆነ እንደ ኦርዲነሪ አይነት ኬሚካል ኤክስፎሌት ማድረጊያዎችን ተጠቅመን ኤክስፎሌት ማድረግ እንችላለን። ወይም ደግሞ በቤታችን ውስጥ የቡናና የማር ውህዶችን ሰርተን ኤክስፎሌት ማድረግ የሞቱ ቆዳዎችን ማንሳት እንችላለን ማለት ነው። ሌላኛው ደግሞ ሜካፕ ሳንቀባ ነገር ግን የፋውንዴሽን ሉክ እንዲኖረን የምናረግበት መንገድ ቲንትድ ሰንስክሪኖችን መቀባት ነው። በእርግጥ ይሄን እኔ ቲንትድ ሰንስክሪኖችን ሞክሬ አላቅም። ነገር ግን እስኪ ሞክራችሁት የምታውቁ እህቶቼ ካላችሁ ኮሜንት ስር ሀሳባችሁን ሼር አድርጉልን። የፊት ቆዳችንን ጥራት ፊክስ ካደረግን በኋላ ቀጣዩ ነገር ደግሞ ፀጉራችን ነው። ሌላው ውበታችን ላይ ትልቅ ፓርት ያለው ነገር የፀጉራችን ሁኔታ ነው። ብዙ ጊዜ አሁን አስተውላችሁ ከሆነ ስሊክ ፖኒቴል ፀጉራችንን ስናሲዝ ስናችድ የሆነ ሉክ ይሰጠናል አይደል? ስለዚህ ከፊታችን ቅርጽ ጋር የሚሄዱ የፀጉር አያያዞችን እና አሰራሮችን እየመረጥን መርሳት የለብንም። ሌላው ደግሞ ከንፈራችን ነው። ከንፈራችን ሁል ጊዜ የሚላላጥ እና የሚጠቁር እንዲሁም የሚደርቅ ሲሆን መልካችን ላይ የሚፈጥረው ልዩነት አለ። ስለዚህ ከንፈራችንን ኤክስፎሌት በማድረግ የሞቱ ቆዳዎችን እያነሳን ለስላሳና ውብ ከንፈር ሁሌም እንዲኖረን ማድረግ አለብን። በመቀጠል ደግሞ ሊፕ ግሎስ መጠቀም ነው። ሊፕ ግሎስም መጠቀም የማትወዱ ደግሞ ቫዝሊን መቀባት ከንፈራችሁ እንዳይደርቅና ለስላሳ ሆኖ ቀኑን ሙሉ እንዲውል ይረዳናል ማለት ነው። ሌላኛው ደግሞ በተፈጥሮ መንገድ ውበታችንን ከሚጨምሩ ነገሮች ውስጥ ደግሞ ቅንድባችንና የአይን ሽፋሽፍታችንና ቅንድባችሁ ትንሽ ከሆነና ብዛት ከሌለው አይብሮ ቲንት ወይም ሂና መጠቀም
ምንም ችግር የለውም። የበለጠ ጎላ ብለው እና ሞላ ብለው እንዲታዩ ከማድረግ ውጪ ጉዳት የላቸውም። ስለዚህ ቅንድባችሁ ትንሽ የሆናችሁ እህቶቼ አይብሮ ቲንት ወይም በሂና ቅርጽ ማስያዝ እና ሞላ ብሎ ጎላ ብለው ቅንድባችን እንዲታይ ማድረግ እንችላለን ማለት ነው። በተቃራኒ ደግሞ ቅንድባችሁ ብዛት ያለውና ቅርጽ የሌለው ከሆነ መቀንደብ ወይም በዋክስ ማንሳት ትርፍ የሆነው ፀጉር በዋክስ ማንሳት ቅንድባችን አሪፍ ቅርጽ እንዲኖረው ማድረግ እንችላለን ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ስር ጻፉልኝ። እንዲሁም እዚህ ውስጥ ያልተጠቀሱ እናንተ የምትጠቀሟቸው እንደዚህ አይነት ተፈጥሯዊ የሆኑ ሰልፍ ኬር ቲፖች ካሉ ኮሜንት ስር ጻፉልን። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ።